እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የባዮሎጂ የሪሜዲያል ዩኒት 4 ነው። ዩኒት 4 ማይክሮ ኦርጋኒዝምስ ይላል። ይህ ማይክሮ ኦርጋኒዝምስ የሚለው ቶፒክ ላይ 100 ጥያቄዎችን አዘጋጅተናል። እነዚህን ጥያቄዎች አብረን እንሰራለን። ይህ ቶፒክ ዋናው ዓላማ ተማሪዎች በቀላሉና በአጭር ጊዜ ውስጥ ለፈተና እንዲዘጋጁ ውጤታማ እንዲሆኑ ለማገዝ የተዘጋጀ ነው። አጋዥ መጽሐፎች አዘጋጅተናል። መጽሐፎቹ የያዙት ምንድነው? ጥያቄዎችን ከነመልስና ማብራሪያ ጋር በቀላሉ አንደርስታንድ የሚደረጉ መጽሐፎች ናቸው። እነዚህ መጽሐፎች በሶፍት ኮፒ ወይም በፒዲኤፍ ማግኘት ከፈለጋችሁ እዚህ ጋር በተቀመጡ አድራሻዎች ጻፉልን። እዚህ ጋር የምንሰራቸው ጥያቄዎች በሙሉ ከመጽሐፉ ላይ እያወጣን ነው የምንሰራ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንለፍ። Number 1, which of the following microorganisms is acellular because it lacks cellular structure and cannot reproduce independently? ከሚከተሉት ውስጥ አሴሉላር ተብሎ የሚታወቀውና በራሱ ሪፕሮዲውስ ማድረግ የማይችለው የትኛው ነው? ባክቴሪያ፣ ፈንጋይ፣ ቫይረስ፣ ፕሮቶዞዋ። ሲ ቫይረስ ነው። ቫይረስስ ምንድናቸው? ቫይረሶች ሴሉላር ስትራክቸር የሌላቸው ወይም ደግሞ አሴሉላር ነው የሚባሉት ማለት ነው። ሴሉላር ስትራክቸር ስለሌላቸው አሴሉላር ይባላሉ። ራሳቸውን ችለው መራባት አይችሉም አይደለ? ለመራባት የግድ የሌላ ሰው ሴል ወይም ሆስት ሴል የሚባለው ወይም ጥገኛ የሚሆንበት ሴል ወይም እዛ ሴል ጥገኛ እንትን ውስጥ መግባት አለባቸው ማለት ነው። ቱ ዘ ቲዮሪ ኦፍ ስፖንታኔስ ጄኔሬሽን ሰጀስትድ ዛት የስፖንታኔስ ጄኔሬሽን የሚባለው ቲዮሪ ሰጀስት የሚያደርገው ምንድን ነው? ኤ ሊቪንግ ኦርጋኒዝምስ አራይዝ ፍሮም ፕሪ ኤግዚስቲንግ ላይፍ፣ ቢ ሊቪንግ ኦርጋኒዝምስ ካን አራይዝ ፍሮም ነን ሊቪንግ ማተር፣ ሲ ማይክሮብስ ኮዝ ኢንፌክሽየስ ዲዚዝ፣ ዲ ባክቴሪያ ዲቫይድ ባይ ባይነሪ ፊዥን። ቢ ሊቪንግ ኦርጋኒዝምስ ካን አራይዝ ፍሮም ነን ሊቪንግ ማተር ነው የሚለው። ይሄ ስፖንታኔስ ጄኔሬሽን የሚባለው ጥንታዊ እምነት ነው ወይም ፍልስፍና ነው። ህይወት ያላቸው ነገሮች ከማይገቡ ወይም ምንድነው ከሞቱ ነገሮች ወይም ከበሰበሰ ስጋ ለምሳሌ ራሳቸውን ይፈጥራሉ የሚል ቲዮሪ ነው ያለው ይሄኛው ማለት ነው፣ ስፖንታኔስ ጄኔሬሽን የሚለው። ስሪ ሉዊስ ፓስተርስ ፌመስ ኤስ ሼፕድ ፍላስክ ኤክስፐሪመንት ዋዝ ክሩሻል ቢኮዝ። ይሄ የሉዊስ ፓስተር ኤስ ሼፕድ ፍላስክ ምንድነው በዋናነት እንትን የሚለው ዲሞንስትሬትድ ዛት ማይክሮብስ አር ፕሬዘንት ኢን ኤር በት ኖት አራይዝ ፍሮም ኢት፣ ቢ ፕሩቭድ ዘ ኤግዚስተንስ ኦፍ ቫይረስ፣ ሲ ዲስከቨርድ ዘ ፈርስት አንቲባዮቲክ፣ ዲ ኤክስፕሌንድ ዘ ፕሮሰስ ኦፍ ዲኤንኤ ሪፕሊኬሽን። A demonstrates that microbes are present in the air but not arise from it. ማይክሮብስ ወይም እነዚህ ትናንሽ እንትኖች አየር ላይ ያሉ ግን ከአየር አይደለም የተገኙ የሚል ነው። ይሄኛው የሉዊስ ፓስተር ኤስ ሼፕ ፍላስክ ሙከራ ውስጥ ማለት ነው አየር ውስጥ ተህዋሲያን እንዳሉ ነገር ግን ወደ ብልቃጡ ውስጥ ካልገቡ በስተቀር በራሳቸው እንደማይፈጠሩ በማረጋገጥ ስፖንታኔስ ጄኔሬሽን ውድቅ መሆኑን አረጋግጠዋል ማለት ነው። ኦኬ ነምበር 4 which scientists establish a sequence of experimental steps to prove that a scientific microbe cause a specific disease? ጆሴፍ ሊስተር፣ አንቶኒ ቫን ሊዩኒክ፣ ሮበርት ኮች፣ አሌክሳንደር ፍላሚንግ። ሲ ሮበርት ኮች ነው። ሮበርት ኮች አንድ የተወሰነ ረቂቅ ተዋሲያን አንድን የተወሰነ በሽታ እንደሚያመጣ ለማረጋገጥ የሚያስችሉ 4 ቅደም ተከተሎችን ወይም ኮችስ ፖስቱሌት የሚባሉትን ቀርጸዋል ማለት ነው። 5 ጆሴፍ ሊስተር is best known for his contribution to A developing the Gram stain, B investing the electron microscope, C discovering the process of fermentation, D introducing
antiseptic surgery using phenol. ዲ ኢንትሮዲውሲንግ አንቲሴፕቲክ ሰርጀሪ ዩዚንግ ፌኖል ነው። ይሄ የጆሴፍ ሊስተር በቀዶ ጥገና ወቅት ቁስሎች እንዳይመረዙ ማለት ነው። ይሄ ፌኖል የሚባለውን በመጠቀም የንጽህና መጠበቂያ ወይም አንቲሴፕቲክ ዘዴን በመፍጠሩ ይታወቃል ማለት ነው። 6 which type of microscope is required to view the detailed internal structure of a virus? የቫይረስን ዲቴል ኢንተርናል ስትራክቸር ለማየት የሚያገለግለን ማይክሮስኮፕ የትኛው ነው? ኮምፓውንድ ላይት ማይክሮስኮፕ፣ ፍሎረሰንስ ማይክሮስኮፕ፣ ኤሌክትሮን ማይክሮስኮፕ፣ ፌዝ ኮንትራስት ማይክሮስኮፕ። ሲ ኤሌክትሮን ማይክሮስኮፕ ነው። ሶ ቫይረሶች በጣም ጥቃቅን በመሆናቸው በተለመደው የብርሃን ማይክሮስኮፕ ወይም ላይት ማይክሮስኮፕ አይታዩም። ስለዚህ ውስጣዊ አወቃቀራቸውን በደንብ ኢንተርናል ስትራክቸራቸውን ለማየት ይሄኛው ኤሌክትሮን ማይክሮስኮፕ ያገለግላል ማለት ነው። 7 in a gram stain what is the primary purpose of the iodine? the mordant የሚባለው ምንድነው ፕራይመሪ ፐርፐዙ in the gram stain? to decolorize the cell to form a complex with crystal violet that gets trapped in the cell wall. C to stain the gram negative cell pink. D to kill the bacteria before viewing. B to form a complex with crystal violet that gets trapped in the cell wall ነው። ሶ ይሄ አዮዲን ከክሪስታል ቫዮሌት ጋር በመቀላቀል ትልቅ ሞለኪውል ይፈጥራል። ይህም ቀለሙ ከሴል ግድግዳው ወይም ሴል ውል ውስጥ በቀላሉ እንዳይወጣ በማድረግ ቀለሙን ያጠነክረዋል ማለት ነው። 8 which group of microorganisms is known for living extreme environment? ኤክስትሪም ኤንቫይሮንመንት ውስጥ በመኖር የሚታወቁት ለምሳሌ ሃይ ሂት ወይም ሃይ ሶልት ውስጥ and lack epidemiological in their cell wall. ባክቴሪያ፣ አልጌ፣ አርኪያ፣ ፕሮቶዞዋ። ሲ አርኪያ ናቸው። አርኪያ በከፍተኛ ሙቀትና ጨዋማ ቦታዎች የሚኖሩ ሲሆን የሴል ግድግዳቸው ባክቴሪያዎች እንዳላቸው ወይም ፔፕቲዶሎጂካል የተባለ ኬሚካል የለውም ማለት ነው። 9 ዘ ጀርም ቲዮሪ ኦፍ ዲዚዝ ስቴት ዛት የጀርም ቲዮሪ ኦፍ ዲዚዝ የሚባለው ስቴት የሚያደርገው ምንድን ነው? ኤ ዲዚዝ ኢዝ ፐኒሽመንት ኦፍ ባድ ቢሄቪየር። ቢ ማይክሮኦርጋኒዝምስ አር ዘ ኮዝ ኦፍ መኒ ኢንፌክሽየስ ዲዚዝ። ሲ ኦል ባክቴሪያ አር ሃርምፉል ቱ ሂውማንስ። ዲ ኬሚካልስ ካን ቢ ዩዝድ ቱ ኪል ማይክሮብስ ኢንሳይድ ዘ ቦዲ። ቢ ማይክሮኦርጋኒዝምስ አር ኮዝ ኦፍ መኒ ኢንፌክሽየስ ዲዚዝስ የሚል ነው። ይሄ ዘ ጀርም ቲዮሪ ኦፍ ዲዚዝ የሚባለው ማለት ነው። ሶ ጀርም ቲዮሪ በሽታዎች የሚመጡት በአይን በማይታዩ ረቂቅ ተዋሲያን ወይም ጀርምስ አማካኝነት መሆኑን የሚገልጽ ሳይንሳዊ ፋክት ወይም እውነታ ነው ማለት ነው። 10 the acid fast stain is specifically used to identify bacteria with waxy cell walls such as those the cause of tuberculosis. This genus is Staphylococcus, Escherichia, Microbacterium bacillus. ሲ ማይኮባክቴሪየም ነው። የማይኮባክቴሪየም የሚባለው ለምሳሌ የቲቪ በሽታን አምጪ ማለት ነው። በሴል ግድግዳቸው ላይ ዋክሲ የሆነ ማይኮሲል አሲድ ስላላቸው በአሲድ ፋስት ስቴን ብቻ ሊለዩ ይችላሉ ማለት ነው። 11 which of the following is the primary difference between prokaryotic and eukaryotic cells? A prokaryotes are a nucleus while eukaryotes don't. B eukaryotes have membrane bounded organelles while prokaryotes don't. C prokaryotes are always multicellular. D eukaryotes lack plasma membrane.
ቢ ኢካሪዮትስ ሃቭ ሜምብሬን ባውንድድ ኦርጋኔልስ ዋይል ፕሮካሪዮትስ ዶንት ማለት ነው። ይሄ ኢካሪዮትስ ሜምብሬን ባውንድድ ነው። ስለዚህ ኢካሪዮት ሴሎች እንደ ሰው ወይም ፈንገስ፣ ኒውክሌስ እና ሌሎች ከረጢት መሰል ክፍሎች ወይም ኦርጋኔልስ ሲኖራቸው ፕሮካሪዮትስ የሚባሉት እንደ ባክቴሪያ ግን እነዚህ የሏቸውም። 12 ባክቴሪያ that are rod shaped are scientifically referred to as Coca, Spirula, Bacilli, Vibrio. ሲ ባሲሊ የሚል ነው። ባሲሊ እንደ በትር ወይም እንደ ብረት ዘንግ ረዘም ያሉ ባክቴሪያዎች ባሲልስ ይባላሉ ማለት ነው። ኦኬ 13 ዋት ኢዝ ዘ ሜን ኬሚካል ባክቴሪያል ሴል ወል የያዘው ኮምፖነንት ኬሚካል ኮምፖነንት የትኛው ነው? የስትራክቸሩ ምን እንዲሆን ሪጂዲቲ እንዲኖረው ጠንካራ እንዲሆን ማለት ነው። የባክቴሪያል ሴል ሳይቲን፣ ሴሉሎስ፣ ፎስፎሊፒድስ፣ ፔፕታይዶሎጂ። ዲ ፔፕቲዶል ሉካን ነው። የባክቴሪያ ሴል ወል ጠንካራ እንዲሆን የሚያደርገው ዋናው ኬሚካል ነው የፔፕታይዶሉካን የሚባለው ማለት ነው። 14 a cluster of spherical bacteria arranged like a bunch of grapes የበንች ኦፍ ግሬፕስ የሚባል የስፌሪካል ባክቴሪያ ምን ተብሎ ይጠራል? ስቴፍሎኮከስ፣ ስታፊሎኮኪ፣ ዳይፊሎሲ ቴትራይድስ። ቢ ስታፊሎኮኪ ነው የሚባለው። ይሄ እንደ ወይን ዘለላ ወይም ደግሞ የግሬፕስ በንች ኦፍ ግሬፕስ የሚመስል ተከማችተው የሚገኙ ክብ ቅርጽ ያላቸው ባክቴሪያዎች ስታፊሎኮከስ ይባላሉ ማለት ነው። 15 which external structure is primarily responsible for bacterial motility or ደግሞ ይሄ ሙቭመንት የባክቴሪያል ኤክስተርናል ሙቭመንት የሚያገለግለው ነው። ፊምብሬ፣ ፒሊ፣ ፍላጄላ፣ ካፕሱል። ሲ ፍላጄላ ነው። ፍላጄላ ባክቴሪያዎች በፈሳሽ ውስጥ እንዲዋኙ ወይም ደግሞ እንዲንቀሳቀሱ የሚረዳ ጅራት መሰል አካላቸው ነው ይሄኛው ፍላጄላ የሚባል ማለት ነው። 16 the function of fimbriae in bacteria is mainly for attachment to surfaces, protection from antibiotics, genetic exchange, energy production. A attachment to the surface ነው ፊምብሪያ የሚባለው። ኦኬ ሶ የፊምብሪያ ጥቃቅን የፀጉር መሰል ዘንጎች ሲሆኑ ባክቴሪያው ከሌሎች ሴሎች ወይም ከተለያዩ ገጾች ወይም ሰርፌስስ ጋር እንዲጣበቅ ይረዳዋል ማለት ነው። ይሄ ፊምብሪያ ይባላል። 17 which structure protects bacteria from being engulfed ወይም ደግሞ ፓቶጄኔሲስ by white blood cells በዋይት ብለድ ሴል እንገልፍ እንዳይደረግ የሚያገለግለው የትኛው የባክቴሪያ ስትራክቸር ነው? ፕላዝማ ሜምብሬን፣ ካፕሱል፣ ራይቦዞምስ፣ ሳይቶፕላዝም። ቢ ካፕሱል ነው። የካፕሱል ከሴል ግድግዳ ውጭ የሚገኝ የሚያጣብቅ ንብርብር ሲሆን ባክቴሪያው በሰውነታችን ነጭ የደም ሴሎች በቀላሉ እንዳይበላ ወይም ደግሞ ፓጎሳይቶሲስ የሚባለው ይከላከለዋል ማለት ነው። 18 gram negative bacteria differ from gram positive bacteria because they have a thicker peptidocal layer, no DNA, no plasma membrane, an outer membrane contained ሊፕቶሳይቶኮራይድስ ወይም ደግሞ ኤልፒኤስ የሚባለው ማለት ነው። ዲ የአውተር ሜምብሬን ኮንቴን ኤልፒኤስ ማለት ነው። ግራም ኔጌቲቭ ባክቴሪያዎች
በቀጭኑ የፔፕታይዶ ግላይክን ንብርብር በተጨማሪ ወይም አውተር ሜምብሬን የሚባል ተጨማሪ ሽፋን አላቸው ማለት ነው። ይህም የኤልፒኤስ የተባለ መርዛማ ንጥረ ነገር እንደ ቶክሲን ይይዛል። 19 ፒሊ አር ስፔሻላይዝድ ስትራክቸር used by bacteria for photosynthesis, conjugation, transfer of DNA, storage of nutrients, respiration። ቢ ኮንጁጌሽን ወይም ደግሞ ትራንስፈር ኦፍ ዲኤንኤ ነው። የፒሊ የፓይሊ ረዘም ያለ የፀጉር መሰል ዘንጎች ሲሆኑ ሁለት ባክቴሪያዎች ተገናኝተው የጄኔቲክ መረጃ ወይም ዲኤንኤ ትራንስፈር እንዲለዋወጡ ኮንጁጌሽን ያገለግላሉ ማለት ነው። 20 which organelle is found in both prokaryotic and eukaryotic cells? Mitochondria, lysosome, ribosome, Golgi apparatus። ሲ ራይቦዞምስ ነው። ራይቦዞምስ ኦኬ። ፕሮቲን ለማምረት የሚያገለግሉ ሲሆን በሁለቱ የሴል አይነቶች ወይም ፕሮካሪዮቲክ እና ካሪዮቲክ ውስጥ የሚገኝ ነው ይሄ ራይቦዞም የሚባለው ማለት ነው። 21 the fluid mosaic model describes the structure of the cell wall, nucleoid, capsule, plasma membrane። ዲ ፕላዝማ ሜምብሬን ነው የፍሉድ ሞዛይክ የሚባለው ማለት ፍሉድ ሞዛይክ ሞዴል የሚባለው የፕላዝማ ሜምብሬን ተለዋዋጭ እና በተለያዩ ፕሮቲኖች እና ቅባቶች ወይም ፎስፎሊፒድስ የተገነባ መሆኑን የሚገልጽ የሳይንሳዊ ሞዴል ነው ማለት ነው። 22 unorganized and firmly attached layer outside the cell wall is dash while loose and unorganized layer is dash slim layer capsule slim layer cell wall plasma membrane flagella pili። ቢ ካፕሱል ስሊም ሌየር ነው። ስለዚህ ይሄ ከሴል ግድግዳ ውጭ ያለው ሽፋን ጠንካራና የተደራጀ ወይም ኦርጋናይዝድ ከሆነ ካፕሱል ይባላል ማለት ነው። ይሄ ኦርጋናይዝድ ኤንድ ፊርምሊ አታችድ ሌየር አውትሳይድ ዘ ሴል ወል የሚለው ማለት ነው። ልዕልና ያልተደራጀ ወይም ደግሞ ሉዝ ኤንድ አንኦርጋናይዝድ ሌየር ከሆነ ደግሞ ስሊም ሌየር ይባላል ማለት ነው። 23 in prokaryotes the genetic material is located in an irregularly shaped region called nucleus, nucleus, nucleoid, plasmid። ሲ ኒክሎይድ ነው። የፕሮካሪዮቲክ ሴሎች ወይም ባክቴሪያዎች ማለት ነው እውነተኛ ኒውክለስ ስለሌላቸው ዲኤንኤያቸው ተጠቅልሎ የሚገኝበት ቦታ ኒውክሎይድ ይባላል ማለት ነው። 24 plasmids are important in microbiology because they often carry genes for basic survival, cell division, structural integrity, antibiotic resistance። ዲ አንቲባዮቲክ ሬዚስተንስ ነው። ፕላዝሚዶች ከዋናው የዲኤንኤ ውጭ ያሉ ትናንሽ ክብ ዲኤንኤዎች ሲሆኑ አንቲባዮቲክን እንዲቋቋም የሚያደርጉ ጂኖችን በብዛት ይይዛል ማለት ነው። 25 ኢንዶስፖርስ አር ፕሮዱስድ ባይ ሰም ባክቴሪያ primarily to A. reproduce and increase population, B. survive harsh environmental conditions, C. enhance movement, D. perform photosynthesis። B. survive harsh environmental conditions ነው። ስለዚህ ኢንዶስፖር የሚባለው የኢንዶስፖር ባክቴሪያው ለመራባት ሳይሆን አካባቢው በጣም ሲሞቅ ሲደርቅ ወይም ደግሞ ንጥረ ነገር ሲያጣ ለረጅም ጊዜ በህይወት ለመቆየት የሚጠቀምበት የመከላከያ ዘዴ ነው ይሄ ኢንዶስፖር የሚባለው ማለት ነው። ኦኬ ፓርት 1 ጨርሰናል። ፓርት 2 3 እና 4ን እንቀጥላለን።
አባውት ማይክሮ ኦርጋኒዝምስ ማለት ነው። ሌሎችም የትምህርት አይነቶች እንደዚሁ ጥያቄዎችን እና ቱቶሪያሎችን እያዘጋጀን እንገኛለን። የባዮሎጂ አጋዥ መጽሐፍ ማለት ነው። ይህ መጽሐፍ ጥያቄዎችን ከነመልስና ማብራሪያ ጋር የያዘ መጽሐፍ ነው። በቀላሉ ለፈተና እንድትዘጋጁ የሚያግዝ መጽሐፍ ነው። ይህን መጽሐፍ በሶፍት ኮፒ ወይም ደግሞ በፒዲኤፍ ማግኘት ከፈለጋችሁ እዚህ ጋር በተቀመጡ አድራሻዎች ጻፉልን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።